በአንድ ቀን 90 ኦርቶዶክሳውያን ተገደሉ። ጀበውጽም ሰበሎም ሽድሸ ግዘግጥ ይተኩሰም ይም በዛችው ቀን 90ውን ተቀበሩ። አፍታ ቦታ ለሮኹ ማለት አፍታ አርሽነሞ ያው ሽድሽዮም አዚ አምጪናይና ቀቢርና ይም በስነ ስርዓት እንኳን አልተቀበሩም። ይሁላ ሲደረግ ገዳዮቹ አብረው ነበሩ። ሰላም እንዴት ቆያችሁልኝ? የጆሲ 19 ዩቲዩብ ቻናል ቤተሰቦች በሙሉ ዛሬ ይዤላችሁ የመጣሁት በማርያም ደንገላት ስለተገደሉት ኦርቶዶክሳውያን ነው። ድምጻቸው ታፍኗል፣ እንባቸው ከንቱ ቀርቷል። ይሄን ቪዲዮ የምሰራበት ዋናው ዓላማ ለሌሎች ኦርቶዶክሳውያን ድምጽ እንደምንሆነው ለምንድነው ለነዚህስ ድምጽ የማንሆነው የሚለው ሐሳብ ነው። በዛ ቦታ ላይ የተደረጉትን ነገሮች የተገደሉትንና የተቀበሩበትን ቦታ በቪዲዮ ማስረጃ ይዤላችሁ መጥቻለሁ። ይሄ ጊዜው 2013 ዓመተ ምህረት ነው። እነዚህ ጠንካራ ኦርቶዶክሳውያን በገዳሙ ያሉ ቅዳሴ ያስቀደሱ ለአንድ ሰዓት ያክል የጥይት ሩምታ በላያቸው ላይ ያልፋል። የሚሩ ማለት ነው ሻሽሙንተ ፈራን ሐር ሰዓት ላክል ተخሳ ምንም ተይቋረጸ ማለት ነው። አጋጣሚ እኛ ውሽጥ ቤተ ክርስቲያንና ቅዳሴ ስነ ስርዓት ነው። ምንም ቅዳሴ ስነ ስርዓቱን ከቋረጥ ስለለይከል አውሽጥ ኮይና ንቀና ፈራህና ቅዳሴ ስነ ስርዓት ሰዓት 9:40 ይውዳ 9:40 ምስወዳ ቅዳሴውን ጨርሰው የሚቀማመሱትን ምግብ ቀማምሰው ወደ ያሉበት ይበተናሉ። 9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ ወደ ገዳሟና ወደ እነሱ ድጋሚ ጥይት መተኮስ ይጀምራል። ልክ شعت فرعان يكون بقولوا قلتفنا زن مقدف لبلع بالناس نقيد نبتن يقولنا ما أقاتم أو زاود مرات خلنا زن مقدف بلع بالنا كل سوي للابوت يبتن لجوز الخد لو زخابي لأنه حزين لك ساعة شعت فرعان تكون تقصى جميرة مالتي كابت شعت فرعان ساعة 10 تخلي فرعان مشيت لك 3 ساعات كابل أكل منهم تيقارصوا لو زبيت كرسانة يقاري لو زبوتات يقارص كلهم يتكسوا كلاو لجنيه مالتي قد ما قدمي نأكل بوتاتا ነገሩ የተፈጠረው ከዚህ በኋላ ነው። በነገታው በጧት እንደተነሱ አንድ መርዶ ይሰማሉ። 6 ሰዎች ተገለዋል። ምንም አማራጭ የላቸውምና እነዛን 6 ሰዎች ለመቅበር ይሄዳሉ። አገዳደላቸው በጣም መጥፎ ነበረ። በቀበቶና በገመድ እጃቸውን ወደ ኋላ አስረው ነበር የገደሏቸው። ያላቸው አማራጭ አንድ ላይ መቅበር ብቻ ስለነበረ ሰብስበው የተገደሉትን አንድ ላይ ይቀብሯቸዋል። ከነዛም ውስጥ አንዱ የሰንበት ተማሪ ነው። ያው ዝቦታ ዚኔና ገጣም ዚውን ካሳገር መስቀል ተደቆም ክልተ ደቀ ሀፍቶም ሓደ ሻልሻይ ጋሻ ቆልዓይ ነይሩ ኣብዛ ቦታ ዘሚምቀት ኢለሞ አጋጣም ሆና ካሳገር መስቀል ገዛፍታያ አፍታ ገዛው ጽዮም አሲሮም ላብዛም ጽዮምም ኣብዚ አይም ተረሽንም ጸኒሕምና አጋጣም ዕለት 23 አካባቢ 10 ሰዓት ፈራይ ከብላ አጋምሾት መጽና አጋጣም ላውዝ ቦታ ኣብዚ አጸኒሕምና ካብዚ አልዕልና ብትያላ እነዚህ 6ቱን ቀብረው ከጨረሱ በኋላ በሌላ መንገድ ወደ ገዳሟ ለመሄድ ሲፈልጉ አንድ ድምጽ ይሰማሉ። እዚህ ጋርም ሌላ 7 ሰዎች ተገለዋልና ኑ አግዙን የሚል ድምጽ ነበር የሰሙት። አሁንም እነዛን 7 ሰዎች አንስተው ይቀብሯቸዋል። በስነ ስርዓት እንኳን አይቀበሩም። ጫማቸውን ብቻ አውልቀው ነበር የሚቀብሯቸው። ምክንያቱም ጊዜ የላቸውም። ገዳዮቹም እያዩአቸው ስለነበረ እዚያም እስቀርና አጋጣም ዝገርና እንከርና ሐሰተለና ሐጉዝና ካለት ሬሳውን ነው ያምተለና መጋጣ መልጋነሽ ወአብይነው ይልና ሸዋዓት ሬሳን ነው ከምሰለትና ሸዋዓትም ከፍት ኸድና ምጽና ያው ተመርባዓት ተፍቲ አቀብርናዮም ተምሰለስ ተፍቲ አንዮ ማለት ጅብራ መቃል ገና በሐድ ቀብርናዮ ማለት ነው። ምክንያቱ በባህደ ሐደት ቆሮማ ይትኸሊ ይዘውን ይልካይ መንከ ካቆረ ካለብስሩ አብለላ ዋቃ ምንም ጫማው የውጻና ገለው ጻና ምስክራንተም በቃ ጫማው ብቻ አውለቆለቅ ብላ ነበር ምስክራን ሚና ቀብርና ኑር ለነበረ ማለት ነው። በቃ ያው ካፍቶም እነዚህ የኦርቶዶክሳውያን ሞት አሁንም አላበቃም። ሌላ 10 ሰው 15 ሰው 20 ሰው በጣም ብዙ ኦርቶዶክሳውያን እየተገደሉ ነበረ። ከየቤታቸው አውጥተው ነበር ሲገሏቸው የነበረው። ብዙ ቦታ ዝነበረና ጅምላ መቃብሪው ሸሞ ተሪሳን ነው ብዙ ቦታ እዚ ያው ኮምታ አንተ ይልልካ አፍታ ገዛ ጥምጣም የለበሰውን ካህን በጥምጣሙ ወደ ኋላ አስረው ቀበቶ ያለውን በቀበቶ ወደ ኋላ አስረው ሰንበት ተማሪዎችና አገልጋዮችን በነጠላቸው ወደ ኋላ አስረው ነበር ሲገሏቸው የነበረው። ግማሹን ወንዝ ዳር ግማሹን ያገኙበት ቦታ እየቀበሩ ነበር ሲሄዱ የነበረው። ይሄ ሁሉ ነገር ሲደረግ በቤተ ክርስቲያንና በገዳማት ላይ ዓለም ሁሉ ያውቅ ነበር። ነገር ግን ማንም ድምጽ ሊሆናቸው ፍቃደኛ አይደለም። አሁንም ድምጽ ሊሆናቸው የሚፈልግ ሰው የለም። እነዚህ ኦርቶዶክሳውያን የኛው ወንድሞች፣ የኛው እህቶች፣ የኛው እናትና አባቶች ናቸው። ለሌላው አካባቢ ድምጽ እንደምንሆነው ለነዚህ ኦርቶዶክሳውያንም ድምጽ መሆን አለብን። በአንድ ቀን ብቻ 90 ኦርቶዶክሳውያን ነበር የቀበሩት። 90 ኦርቶዶክሳውያን ቤተክርስቲያናችን አታ አልቅሳለች። እናቶች አባቶች በቤታቸው በጓዳቸው ሆነው እያነቡ ነው።
የኛ አንድ ድምጽ መሆን ለነዚህ እናትና አባቶች ልጆቻቸውን ላጡ የማጽናኛ ድምጽ ነው።